ሰላም ቤተሰብ እንዴት አደራችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እህቶች እንዴት ናችሁ? ስራ እንዴት እያደረጋችሁ ነው? አይዞን በርቱልኝ። እግዚአብሔር ከእናንተ ጋር ይሁን። ፈጣሪ ብርታቱን ይስጣችሁ ማለት ፈልጋለሁ። እዚህ ጋር አሁን ለቅምጥል መልእክት ለማስተላለፍ ነው የመጣሁት። ሁላችንም ያው እዚህ ጋር እናንተ የምትከታተሉኝ በሙሉ ስደተኛ ናችሁ። አይ ቲንክ የተወሰናችሁ ልትኖሩ ትችላላችሁ፣ ሀገር ቤት ሆናችሁ የምትከታተሉኝ እና ስለ ስደት እያንዳንዳችን እናውቃለን። ስደት ለመምጣት ምን አይነት ነገር እንደሆነ፣ ከዛ ደግሞ ስደትም ስንኖር እንዴት እንደሆነ፣ ከስደት ወደ ሀገር ለመመለስ ስናስብ እንዴት እንደሆነ እያንዳንዱን ነገር በጣም ብዙዎቻችን እናውቃለን እና ከኔ ይልቅ ደግሞ ብዙዎቻችሁ በኮሜንት ብታስረዷት ብዬ አስባለሁ። ግን እኔ እዚህ ጋር ለቅምጥ ለማስተላለፍ ፈልገው መልእክት አለው። ሁላችሁም በተቻላችሁ መጠን ብቻ ለቅምጥሌም ለማድረስ ሞክሩልኝ፣ እኔም ለማድረስ ሞክራለሁ። ይቅርታው እንግዲህ ያው ለድምጽ ይቅርታ። እሺ ምንድን ነው እዚህ ጋር እወዳችኋለሁ ሰላም ሆኖ የሚል ነገር ሸራ አድርጋለች ቅምጥሌ ማለት ነው። በውስጥም ለማውራት ሞክሬ ነበር፣ የመለሰችልኝ መልስም አለ እና እዚህ ጋር ቅምጥሌ ወይም ደግሞ እንዲሁ በሆነ ምክንያት ብድግ ብላችሁ ከሀገር ለመውጣት የምታስቡ ሰዎች ለእናንተም ይሁንልኝ። ቅምጥሌዋ ሀገር መውጣት ኖርማል ቀላል ነገር ነው ማለት ከባድ አይደለም። መውጣት ካሰባችሁ በህጋዊ ሊሆን ይችላል፣ በህገ ወጥ ሊሆን ይችላል፣ ብቻ ገንዘብ ኖሯችሁ ሊሆን ይችላል፣ ሳይኖር ተበድራችሁ ሊሆን ይችላል። ጊዜ ሊፈጅባችሁ ይችላል፣ እንደ እድልም ሆኖ ላይፈጅባችሁ ይችላል። ያው ብዙዎቻችን እንደ አጋጣሚ ሆኖም የወጣን ስላለን ማለት ነውና ግን ከሀገር መውጣት ወደ ሀገር ለመመለስ እንደመመለስ እንደሚባለው ወደ ሀገር ስንመጣ እንደሚቀለን ወደ ሀገር ለመመለስ አይቀለን። በጣም ከባድ ነው። 2 ዓመት ብለሽ ልትመጭ ትችያለሽ፣ ግን እድሜ ልክሽን እዚህ ልትኖር ትችያለሽ። በቃ ምናልባት 6 ወር ምናምን ብለሽ ልትመጭ ትችያለሽ። ምክንያቱም ስለማይገባም በፊት አሁን የግድ 2 ዓመት ይሁን የግድ 1 ዓመት ይሁን የግድ ምን ይሁን አናቅም። ኦልሬዲ እኛ ሀሳባችን ምንድነው ከሀገር መውጣቱ ብቻ ነው ሱሳችን፣ ፍላጎታችን እንጂ ከዚህ ወደዛ ለመመለስ ያስቸግራል አያስቸግርም። እዚህ ጋር ያለው የህይወት ኑሮ እንዴት ነው የሚለውን ነገር አናቅም። እዚህ ከመጣም በኋላ ግን በዚህ ልትወጭ ዝግ ነው፣ በዚህ ልትወጭ ዝግ ነው፣ በሁሉም ቦታ ዝግ ነው የሚሆንብሽ። እንደዚሁ ብድግ ብለን ወስነን እንደመጣ ነው አይደለም። ምን ብዬ እንዴት ብዬ ማስረዳት እንዳለብኝ አይዶን ነው። ግን አይ ነው ኢትዮጵያ ላይ ስትሆኑ ወይም የሆነ ቦታ ላይ ስትሆኑ ህይወትን መምራት ስትጀምሩ ልክ እንዳዲስ ህይወትን ሀብላችሁ እንደምትጀምሩ አስቡት። ቤተሰብ ጋር መኖር ሌላ ታሪክ ነው ማለት ቤተሰቦቻችን ጋር እያለን እኛ ምንም የሚያሳስበን ነገር የለም። አስቤዛ አለቀ አላለቀ እንደዚህ ሆነ ማህበራዊ ኑሮ ምንም የምናውቀው ነገር የለም። እንበላለን እንጠጣለን፣ በቃ ዝም ብሎ መኖር ማለት ነው። ያለምንም ሀሳብ ያለምንም ጭንቀት ትኖራላችሁ። ከዛ ግን ራስን ችሎ መኖር ሲጀምር ግን በቃ ህይወት ተጀመረ ማለት ነው። ልክ እንዳዲስ እናንተነታችሁ እንዳዲስም ተፈጠራችሁ ብላችሁ ማስቡት አላውቅም። ብቻ አዲስ ህይወት ይጀምራል። ማህበራዊ ህይወት አለ፣ እዚህ ጋር የግል ህይወት አለ፣ እዚህ ጋር የሆነ በጣም ብዙ ነገሮች አሉ። እነዛ ነገሮች ይከብዳሉ። አይ ነው እኔ ህይወትን ብቻዬን ተጋፍጬው ባላውቅም ግን እንደሚከብድ አውቃለሁ፣ እረዳለሁ። ምክንያቱም አንዳንዴ ራቅ ብላችሁ ነገሮችን በጸጥታ ስታዩና እዛው ላይ ሆናችሁ ስትኖሩት የሆነ የሚቀራረብ ነገር አላቸው ማለት። ከዚህ በፊት አሁን ቤተሰብ ጋር ስኖር ምንም አይመስሉኝ ነገሮች አሁን እዚህ ጋር ሆኜ ዝም ብዬ ሳስበው ምናምን እንትን ይለኛል። እና ደግሞ እኔ ለብቻዬ መኖር ብቻ ህይወትን ወደፊት ለብቻዬ መጋፈጥ ሳስብ ምናምን ብዙ ነገሮችን አስባለሁና ቀላል አይደለም። ብዙ የሚከብድ ነገር አለ። ከሀገር ስንወጣ ነገሮች ቅልል እንደሚሉ ነው የሚሰማን በጣም ብዙዎቻችን። አሁን ቅምጥሌ በነገሮች ተበሳጭተሻል፣ ተናደሻል ምናምን ጀስት ግን አሁን አንቺ የመሰለሽ ምንድነው ትናንትም እየተናገርሽ የነበረው ብሩኬ ጋር ሆነን ሌላ ሀገር እንኳን ሆነን ህይወትን መቀጠል ብንችል ብዬ አስባለሁ። ሰላም የሚሆን ይመስለኛል። ነገር ግን ደግሞ እዛ ሀገርም ማንም ከማይረዳ ቦታ ላይ ሄጄ ሌላ መስዋዕትን መክፈል አልፈልግም ናልሽው እና የተረዳሁት ነገር አንቺ ከሀገር መውጣት ፈልገሽ ምናምን ሳይሆን እየተፈጠሩ ያሉት ነገር አበሳጭተውሽ ለምን እንደዚህ የሆነ ቀጥላለሁ አይነት ነገር ነው ነገሩ። ግን በጭራሽ በእንደዚህ አይነት ነገር በእንደዚህ አይነት ሁኔታ ውሳኔ ወሰነሽ ከሀገር መውጣት በጭራሽ የለብሽም።
በጣም የብዙዎቻችን ስህተት ነው። በጣም የብዙዎቻችን ከሆነ ባላቸው ጋር ሲጣሉ ከሀገር መውጣት ይፈልጋሉ ወይ ደግሞ ይወስናሉ። ቤተሰብ የሆነ ነገር ሲያናዳቸው ከሀገር መውጣት ይወስናሉ። ግን ከወሰናችሁና ከመጣችሁ በኋላ ለመመለስ ያለችው ውጣ ውረድ እሷ ናት። ያችን ቀን ከሀገር ለመውጣት ያስብናትን ቀን እንድንረግ የምታደርገን። ስለዚህ ኖርማል ነገር አይደለም። ምናልባት ጊዜ ሊፈጅብሽ ይችላል፣ ጊዜ ላይፈጅብሽ ይችላል። ግን በዚህም ወጣ በዛም ወረደ ከሀገር መውጣትሽ ልክ እንዳልሆነ እኔ ትሽነግሻለሁ። በጭራሽ ልክ አይደለም። ልክ አሁን አንቺነትሽ አለ፣ ነጻነትሽ አለ፣ በራስ መተማመንሽ አለ፣ የፈለግሽው ነገር መስራት ይቻልሽ ምናምን። ግን እዚህ ጋር ከመጣሽ በኋላ የሆነ የራስ ማንነትሽ ራሱ ልታጭ ትችያለሽ። ሁሉ ሰው አንድ አይደለም ማለት አንዳንድ ሰዎች ከሀገር ሲወጡ ኮንፊደንስ ያልነበራቸውና ማንነታቸው ዝቅ ያለ የነበሩ ሰዎች ከሀገር ሲወጡ ኮንፊደንሳቸው ይጨምራል፣ ማንነታቸውን ያገኛሉ። አንዳንድ ሰዎች ከሀገር ቆይተው ወደ ውጭ ሲመጡ ደግሞ ማንነታቸውን ያጣሉ፣ ኮንፊደንሳቸውን ያጣሉ። ይህ ነው። ለምሳሌ አሁን የምትመጭበት ሁኔታ አለ። እዚህ ጋር መጠሽ አሁን ሶሻል ሚዲያ ልጠፋም ልመጣም እችላለሁ ብለሻል። ከዛ ነገሮቹ ሲመቻቹ ላይ ተስተካከሉ ወደ ሶሻል ሚዲያ ልመጣ እችላለሁ ነው። እዚህ ጋር መጠሽ ወደ ሶሻል ሚዲያ ሪል የምትመጭበት ነገር የለም። እውነት ለመናገር በጣም ብዙ ሰዎች ከሶሻል ሚዲያ የሚጠፉት እንደውም አይታችሁ ከሆነ ሶሻል ሚዲያ የሚጠቀሙ ሰዎች ናን ከሀገር ሲወጡ ይጠፋሉ። በጣም ብዙ ሰዎች አይተናል። ከሀገር ወጣው ቶሎ 3 ወር ምናምን ሳይሞላቸው ራሱ ወደ ሀገራቸው የተመልሷል። ግን አጋጣሚውን እድሉን አግኝተውት ነው እንጂ ዝም ብሎ እንደፈለጉ ከሀገር ወጣው ከዛ ደግሞ መመለስ ይቻላል ማለት አይደለም። እና የኔ ቆንጆ ህይወትሽን ባታበላሽ ደስ ይለኛል። ምክንያቱም ደግሞ መንገድ ዝግ ነው እያላችሁ የነበራችሁ መንገድ ዝግ አይደለም፣ መንገድ ክፍት ነው። ምክንያቱም አብይ አህመድ ራሱ ትናንት እዚህ ዱባይ እንደገባ ታውቃላችሁ። ኦፕን ነው በቃ በየትኛውም ቦታ ላይ አሁን ክፍት ነው። ምክንያቱም እዚህ ከኛ ሀገርም እኛ እዚህ ጋር ለተወሰነ ጊዜ እንደዚህ ምናምን ተብሎ ነበር። ከዛ ውጭ ግን ማንም ሰው የፈለገውን አይነት ነገር ያድርግ ማለት ስራችሁንም ስሩ፣ ወደ ፈለጋችሁት ሀገርም ሂዱ ነው ስለተባለ፣ ምክንያቱም እኔ ኃላፊነቱን ወስዳለሁ ብሎ የሚተኮሰውን ነገር እያከሸፈም ስለሆነ ማለት ነው። ስለዚህ መንገድ ክፍት ነው፣ ዝጋሪ ያለው ግን ያን ስላችሁ ትመጣለች ማለት አይደለም። ከዛ በመቀጠል ደግሞ በጣም ብዙዎቻችሁ እያለቀሳችሁን አይነት ነገር ነው። እንዲሁም ደግሞ ትናንት በብሩኬና ቅምጥል በመለያየታቸው ደስ አልሽ ምናምን የሚል አንዳንድ እንትንም አይቻለሁና ምናምን ምን ማለት ነው ማለት እኔ ማነኝ ምንድን ነኝ? እነሱ ሁለት ጥንዶች ስለተለያዩ ደስ የሚለኝ እንዲለያዩ የምፈልግ ሰው አይደለሁም። ግን ደግሞ ቢለያዩ ደግሞ የሚጨንቀኝ ሰው አይደለሁም። አሁንም ነግራችኋለሁ፣ ትናንትም ነግራችኋለሁ። ምክንያቱም ፍላጎቱ የነሱ ነው። አብረው የሚኖሩት እነሱ ናቸው። እኔ አይደለም ቅምጥሌን አግብቻት ኖረው ወይ ብሩኬን። ሁለታቸው ተመቻችቶ ካልኖሩ ይለያያሉ። መለየት ታዲያ ለምን ተጀመረ ማለት ለምን ኖረ? ሰው ከማይፈልገው ሰው ጋር የሆነ ደስ በማይል ሙድ መቀጠል ስለሌለበት ነው አይደለ እንዴ? ስለዚህ መለየት ምናምን የሚባል ነገር እንደሌለ ደግሞ ነግራችሁ ነበረ ካስታውሳችሁ። ካላስታውሳችሁ ምንም ማድረግ አልችልም። ነገር ግን ቅምጥሌ አደራሽን ሁላችሁም በቻላችሁ መጠን ባገኛችሁት አጋጣሚ ብሩኬ ጋር ለምን ተለያያችሁ፣ ብሩኬ ጋር ትለያዩ፣ አብራችሁ ቀጥሉ የሚለው ነገር እሱን እርሱ ተውትና፣ እሱ ነገ የሚቀጥል አንዳንድ እንትኖች ማለት ነው። አሁን ላይ እሷ እንዳትሄድ ማድረግ እንጂ ብሩኬ ጋር እንትገናኙ ማድረግ አይደለም ነው። ነገ እሷ ቀርቻለሁ የምትለውን ነገር ስታመጣ ብሩኬ ጋር እንዲገናኙ የሚለውን ሀሳብ እናመጣለን። አሁን ግን እሷ ይህንን ሀሳብ እንዲሰርዝ ከሀገር መውጣት የሚባል ነገር እንደሌለ እሱን ነገር እንዲሰርዝ ነው። ግን ምንድን ነው መሰላችሁ ያው ብዙ ጊዜ አይዲያ ነው። ትናንትም ነግራችኋለሁ። ላይቭ ላይ ወጣው በሚያወሩት ባል አግኝተናል፣ ውጭ ሀገር እንድትሄድ እንፈልጋለን ምናምን እያሉ በሚቀበጣጥሩት አይነት ነገር ነው እንግዲህ ነገር እየተፈጠረ ያለው እና አንዳንዴ ለምናወራው ነገር ለከት ቢኖረን ማለት እኛ የምናወራት ቃል የሰውን ሕይወት ታበላሻለች የሚለውን ነገር አስቡ። ሲቀጥል አጀንዳ ይሆናል ብላችሁ አስቡ። ከዚህ በፊት በጣም ብዙ ጊዜ ነብሰ ጡር ነች ይቺ ልጅ ስንል ነብሰ ጡር ነች ተብሎ መጣች ያቺ እንደዚህ ነው ስንል እኛ ባልነው እያንዳንዱ ነገር አጀንዳ ተሰርቶበታል። ይህንን ታውቃላችሁ። ስለዚህ አይ ቲንክ ዛሬ እንግዲህ ያው ቅምጥሌ ለመሄድ ታስባለች ይባላል። ከዛ ማለት ብሩኬ ቪዲዮን ስለሚያይ ተብሎ ብሩኬ ወይ ኤርፖርት ላይ መለሳት ይባላል ወይ ፓስፖርቷን ቀደደው ይባላል ምናምን አላቅም። ኤቭሪቲንግ ተደርጎ እንደማትሄድ አውቃለሁ እኮ ብሩኬ እንደሚያስቀራት አውቃለሁ። ግን ውስጥ የፈራ ጨነቀኝ። ማርያምን እንደዚህ ብያችሁ አላውቅም። ግን አይ ዶንት ኖ የሆነ የሚጨንቅ ነገር አለው ምናምን። ቅምጥሌ እወድሻለሁ በጣም
በጣም ነው ማከብርሽ የኔ ትንሽዬ፣ የኔ ብርቱ ሴት፣ የኔ ጠንካራ ሴት። እንዳንቺ አይነት ብርቱና ጠንካራ ሴት፣ በራሷ የምትተማመን ሴት ካለችበት ሁና ያለችበትን ሁኔታ ማሳደግ እንጂ ያንትታ ሌላ አይነት እንትን መሆን የለበትም። አንደኛ እንዴት መሰለሽ፣ እኛ ህዝቦች ስንባል የሆነ ነገር ላይ ችክ እንላለን፣ ፍላጎቱ ይኖረናል። ከዛ ደግሞ ያን ነገር ከተውን ደግሞ እንተዋልና አሁን አንቺ በጣም ብዙ ይወድሻል፣ ያከብርሻል፣ ይከታተልሻል። ግን የሆነ ቦታውን ስትሄጅና ከዛ ደግሞ ሶሻል ሚዲያ ላይ ስትጠፊ ከዛ ሰውም ተቀይሮ ታገኙ ከዛ ተመልሼ ስትመጪ ደግሞ ቻናልሽ ይሞታል ምናምን ኤቭሪቲንግ በቃ እንደነበረው አይቀጥልም። ሁሉ ነገር እንዳስቀመጥን አይሆንም። አንዳንድ ነገሮች ካስቀመጥናቸው በጣም ነው ርቀው መናገኛቸውና ያን ነገር ጭራሽ ይህንን ነገር ከአይምሮሽ እንትን ብታደርጉ ደስ ይለኛል። እዚህ በፊትም ተናግራችኋል ሁለታችሁም። ብሩኬም አገሩ መኖር እንደሚፈልግ ቅምጥሌም አገሯ መኖር እንደምትፈልግ ተናግረዋል። በደንብ ሰምተናል ሁላችንም። ስለዚህ ይሄ ውሳኔሽ ልክ አይደለም። እኔ ደግሞ የጨነቀኝ ማለት ብሩኬ ከትናንት በፊትም አልመጣም፣ ትናንትም አልመጣም፣ የሆነ ነገር እንትን እያደረገ አይደለም ምናምን ነገር አይ ዶንት ኖ ብቻ ይጨንቃል። ለማንኛውም አሁን ከእንቅልፌ እንደተነሳው ነው በቃ ማርያምን እየሰራው ያለሁት ይህን ቪዲዮና ማታ ራሱ መስራት ተፈልጌ ነበር፣ ግን ማታ በጣም ጨነቀኝ። ማውራት ራሱ አልቻልኩም ነበር ምናምን። ግን ቅምጥሌ ፕሌስ ይህን ነገር ይህን ሀሳብ በጭራሽ እንትን በይ። ከዛ ደግሞ ቀስ እያላችሁ ብሩኬ ጋር ያለውን ነገር ደግሞ ለማስተካከል መሞከር። መጀመሪያ መረጋጋት ነው። በደንብ ተረጋጊ። እሳት ላይ ሆኖ ሰው እንደዚህ እየገነፈለ ምንም ነገር መረዳት ስለማይቻል ራሽን አረጋጊ በደንብ ማለት ነው። ብሩኬን መኙ። ብሩኬ በቃ ወደፊት ትንሽ እንደሆነ ምናምን በደንብ አድርገሽ እዩ። ብሩኬም ተናግሯል ማለት በቃ ለወደፊት ህይወቴ ቅምጥሌ ጋር ነች ብሏል። አንቺም ብለሻል። ሰው ግን ሁለታችሁም ተረጋጉ። ብሩኬን በደንብ አሳምናት። ቅምጥሌ የምመኝ ብቻ ወዳችኋለሁ። አይዶሽ ነው ምን ማለት እንዳለብኝ አላውቅም። ግን ቅምጥሌ ፕሊስ በቃ ለቀልድም ቢሆን ይህን ነገር አትበይ። ማርያምን በማርያም በቃ አትበይ። እንደዚህ ደስ አይልም። አውቃለሁ ወደ ውጭ ሀገር ብትሄጂም አንቺ ነሽ፣ እዛውም ብትሆኝ አንቺ ነሽ። አይ ነው ምንም የሚቀየር ነገር የለውም። ግን ደግሞ ለአንቺ ስለማስብ ነው፣ ለአንቺ ነው ነገሮቹ እንዳሰብሻቸው ሳይሆኑ ቀርተው ድብልቅልቅ ብለውብሽ ሌላ ታሪክ እንዳይፈጠር እንጂ እኔ እኮ ችግር የለውም። እዚህም ሁኚ እዛም ሁኚ ምንም ችግር የለብኝም። ግን ችግሩ አንቺ ከዛ ስትወጪ ብሩኬ ጋ ያለው ነገር አለ፣ ለአንቺ ለራስሽ ያለው ነገር አለ ምናምን። ያ ነገር ግራ እንዳያጋባሽ። በጣም ብዙዎቻችን ከውጭ ቆይተን ወደ ሀገር ስንመለስ እንደጠበቅነው ይቆያል ብለን እንዳልጠበቅነው ሲሆን ብዙ ሀሳባችን ድብልቅልቅ ብሎ እብድ ናቸው እስክንባል የሚሆንበት ታይም እሱ ነው። አንቺም ደግሞ ከሱ አስብሽ የመጣሽው ነገር ከዚህ ስደርሽ ሌላ ነገር ሆኖ ሌላ ታሪክ። ብዙዎቻችን እኮ በአዲስነት ስንመጣ ተብለን የመጣ ነው ሌላ ነው፣ እዚህ ጋር የሚሆነው ደግሞ ሌላ ነው። ጭራሽ ነው የማይመጣጠ ነው ጭራሽ። ግን ያው የማይለመን ነገር የለም ይለመዳል። ግን ደግሞ ልክ አይደለም እና ለቀልድም ቢሆን ለፍራንክም ቢሆን በዚህ ሙድ አትምጭብን ቅምጥሌ። እኔ የምፈልገው በቃ አንቺ አሁን እሱ ሀገር ላይ ብዙ ፕሮግራሞች ያሉሽ ሴት ነሽ። እነዛም ፕሮግራሞች እንድታጥፊያቸው አልፈልግም። እነሱ እንደው ማስተካከል የምችውና እንትን ማድረግ የምችው ከሱ ነሽ እንጂ ከዚህ ሆንሽ አይደለም። ስለዚህ ፕሊስ በቃ ማርያምን ቀልድ እንደሆነ አውቃለሁ ምናምን፣ ግን እንደዚህ አይነት ነገር አይቀለድም፣ ደስ አይልም። በእንደዚህ አይነት ደግሞ በቃ ዝም ብላችሁ አሁን ከብሩኬ የተሻለ ወንድ የትም ልታመጡላት አትችሉ። እመቤቴን የሆነ ወንድ እንደዚህ ነው ከውጭ ሀገር የተሻለ ህይወት ነው እየኖሩ ያሉት እነሱ። ደስ የሚል ህይወት፣ ፍቅር የሆነ ህይወት፣ ጥፍጥ ያለ ህይወት እየኖሩ ያሉ። ፕሊስ በቃ ደስ የማይል ኮሜንት የሆነ በቃ አይዲያ የሚሆን ኩል ነገር አትስጧቸው። በቃ እናንተ ኩል በቃ ፍቅሩ ነው እንዲመጡ አትፈልጉም ነው ማርያምን፣ ደስ አይልም። እና ደግሞ 300 ኬ እንድትገባ ምንድነው ሰብስክራይብ አድርጓት። ብሩኬም 350 ኬ እንዲገባ ሰብስክራይብ አድርጓ። አይደ ነው ምን ማውራት እንዳለብኝ ሁላ አላውቅም። ግራው ግብት ብትን ያለኝ ቤቴን እና በቃ ወዳችኋለሁ።